እና ለፎሮፎር ፀጉር ለሚያሳክክ ነገር ዜድዬ ኧረ መላበይን እያላችኝ ነበረ። ቪዲዮ የምትወዱት ከሆነ ላይክ አትርሱ። ሁሉም ጊዜ የምለው ነገር ማለት ነው። ከእናንተ የምፈልገው እኔ ላይክ ስታደርጉኝ እኔ ደግሞ ለበለጠ ተበራትቼ እመጣለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የእሙ አይመን ቤተሰቦችዬ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናቸው ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ሰላም ነው። ከኔ ጋር ሁሉ መልካም ነው፣ ሁሉም አሪፍ ነው። አልሐምዱሊላሂ ረቢል ዓለሚን። እንዴት ናቸው ጀማ? ሰላም ናቸው ወይ? ቀናችሁ እንዴት ነበረ? ሁሉ አሪፍ አልሐምዱሊላህ። እና ብዙዎቻችሁ ለመጠየቅ ጠይቃችሁ ነበረ። ብዙዎቻችሁ በቃ ምን ልበላችሁ፣ ዜድዬ ኧረ ለፎሮፎር፣ ኧረ ዜድዬ ፀጉሬ እንደዚህ ሆነብኝ፣ ኧረ ፀጉሬ እንደዚህ እኮ ሆነ ዜድ ምናምን ለምትሉ ጥያቄ ነው ወይም መልስ ነው ለእናንተ ማለት ነው። በነገራችን ላይ ለፎሮፎር ይሁን ይተው አላቅም። እኔ ግን የምጠቀመው ይሄ ፀጉሬ ሲያሳክከኝ ማለት ነው እብድ ነው የሚያደርገኝ። እብድ ታውቃላችኋ? እብድ ነው የሚያደርገኝ ፀጉሬ ማለት ነው። አንዳንድ ጊዜ በተለይ ሙቀት በሆነበት ጊዜ እንደገና እኔ በነገራችን አልሐምዱሊላ ኢጃብ አላደርግም ቤት ውስጥ፣ ምክንያቱም ወንድም የለም፣ አንድ ሁለት ሴቶች ናቸው ያሉት ማለት ነው። እሱም በሳምንት 5 ናቸው፣ በሳምንት ይቀያየራሉ ማለት ነው እናቶቹ ጋር። እና እኔ በነገራችን ወይም ጭንቅላቴ ላይ ዝም ብዬ አስረዋለሁ ግንባሬ ላይ ማለት ነው። ሻርቦ ሙቀት አይነካኝም፣ ፀጉሬ ላይ ሙቀት የለውም። ነገር ግን ወላሂ ለአዚም ሰድጉኒ በጣም ነው የሚያቃጥለኝ። እንደው ብስሚላ ፀጉሮሽ ላጭው ነው የሚለኝ አንዳንዴ ማለት ነው። በጣም ነው የሚያሳክከኝ። እና ከዛ አንድ ቀን እቺ ሴትዮ ስትቀባ አየዋትና ምን አለችኝ? ለፀጉር ለፎሮፎር ይሆናል አለችኝ። እኔ ግን ይሆን አይሆን አላውቅም። በነገራችን ላይ ለምን እኔ በሚያሳክከኝ ጊዜ ነው የምጠቀመው ይሄ ማለት ነው። ግን በጣም አሪፍ ነው የሚያሳክከኝ ይተወኛል። በነገራችን ላይ በጣም ከምነግራችሁ በላይ እናንተ ለፀጉር ሂና ብላችሁ ነው የምትገዙት። ግን ይሄ አሁን ምሳሌ ይሄ እጅ ላይ ተቀብቼዋለሁ አይደለም? ይሄ አይደለም፣ ይሄ ሂና አይደለም፣ ይሄ ራሱ አይደለም። ይሄ የእጁ ሂና ሌላ ነው። የእጁ ሂና አሁን ሎሚ ይደረግበታል፣ ስኳር ይደረግበታል። እንደገና ደግሞ ይሄ ድዋ የሚባለው ድዋ ይደረግበታል ማለት ነው። ከዛ ጥቁር እንዲያደርገው ማለት ነው። በነገራችን ላይ እኔ ይሄን የተቀባሁት ሰርግ ምናምን ስላለ ነው። እና ውዶችዬ ይሄናው ገና ግን እንትን አላልኩትም። ቆይ አሳያቸዋለሁ። ማታ ቀባዋለሁ ማለት ነው። ሙሉ እጄ ማለት ነው። በእንትን ዝም ብዬ ቀቡ እዚህ እንደዚህ ሳይሆን በግሽ ነው በዚህ ነው ያቀባዋለሁ። ሌላው ነገር ደግሞ ውዶችዬ ሄዳችሁ ስትገዙ ማለት ነው የቀለሙ አይደለም የምትገዙ፣ ተጠንቀቁ። የቀለሙም አይደለም ምንድነው የምትቀቡት እናንተ ማለት ነው። ይሄ መጀመሪያ ላይ ትገዛ የፀጉሩ ሂና ብላችሁ ትገዛላችሁ። ቀይም አያረግም፣ ጥቁርም አያረግም። ተጠንቀቁ። ይሄ የምነግራችሁ ነገር ፀጉራችሁ የሚያሳክካችሁና ፍሮፎር ካለባችሁ ምናልባት ይሄ እና ደግሞ ሱቅ ላይ የፀጉር ሂና ትገዛላችሁ። የፀጉር ሂና ከገዛችሁ በኋላ ትንሽ ሞቅ ባለ ውሃ መጠቀም ትችላላችሁ። እንደዚህ እንደ አያችሁት። አሁን ይሄ እኔ ተቀብቼዋለሁ። ትላንትና ስለተቀባሁት ነው። ትላንትና ስለተቀባሁት ነው እንጂ አሰራሩ ደግሞ ይሄ ቀላል ነው። የሞቀ ውሃና ሂና፣ ቢያንስ ሂና በዚህ 3 ማንኪያ ታደርጋላችሁ። ሙሉ ፀጉሩ መዳረስ አለበት። በተለይ ከስር ስር የፀጉሩ እንትናችን ዋናው ጭንቅላታችን መድረስ አለበት። ዝም ብሎ ፀጉራችን ምናምን አይደለም መቀባት ያለብን። ዝም ብሎ ፀጉራችን የምንቀባ ከሆነ የሚያሳክከንና ፎሮፎሮ አይሄድልንም ማለት ነው። እና ለፀጉር ምን ይጠቅማል ላላችሁኝ፣ ለፀጉር ደግሞ ብዙ እንዳይወጣ ይረዳዋል። እና ደግሞ እንትን ይሄ ጭንቅላታችን ማለት ነው የውስጡ እንትን ሲደርሰው የማደግ ባህሪው ከፍ ያደርገዋል። በነገራችን ላይ ብዛትም ያመጣል። ግን ብዙም አትጠቀሙት ማለት ነው። እኔ አሁን በ5 ወሬ 3 ተጠቅሜዋለሁ። በ5 ወሬ 3 ስትጠቀመው እውነት ፀጉሬ ብዛት ያመጣል። እኔ ግን የተለያየ ቅባት እቀባለሁ። የተለያየ ቅባት እሰራለታለሁ። አሁን የካሮት ቅባት እሰራለታለሁ ፀጉሬ። እንደገና አሁንም ቅርንፉድ፣ ሀባ ሶዳ፣ የተለያየ ዘይቱን፣ ስጋ መጥበሻ ወላሂ የማልሞክርበት ነገር የለም። ነገር ግን በሳምንት ቀይረዋለሁ። በሳምንት አሁን ምሳሌ በሳምንት እኮ አንድ ነገር ለውጥ ታያላችሁ። አሁን ምሳሌ በሳምንት እኔ 2 ፀጉሬ ፈትቼ 2 እሰራዋለሁ በራሴ ማለት ነው። ያ ፀጉሬ ምሳሌ አሁን ዛሬ ይሄን ነው ከተቀባሁት ነገ ምን እቀባለሁ መሰላችሁ? ዘይቱኑና የእንትኑ አረ ይሄ ምንድነው አለመሰለ ያለ መሐመድ ዘይቱንና የሀባ ሶዳ እና እንደገና አሁንም ይሄ የሚስማሩና የስጋ መጥበሻው አንድ ላይ አንተክትኬ ለሳምንት ያክል አሁን ምሳሌ ይሄን ከተቀባሁት በኋላ ያ ቅባት የሰራሁት ቅባት እቀባለሁ። በዛ ቅባት ግዴታ በሳምንት ውስጥ ወይም የሚወጣው ፀጉር ማየት አለብኝ አንደኛ። ሁለተኛ ነገር ደግሞ ካልወጣ ጠቅሞኛል፣ ከወጣ ደግሞ አልጠቀመኝም፣ እቀይረዋለሁ።
እንደዚህ ያለ ግን አልሐምዱሊላህ ረቢል ዓለሚን ይሄን ነው አቀባለሁ። ሌላ ቅባት እቀይርለታለሁ። እኔ ከሱቅ የሚመጡ ቅባቶች ወይም የዘይት ቅባቶች ያመጡልኛል። ዘይቱ ቅባቶች እኔ ዝም ብዬ አልቀባውም። ዘይቱ ቅባቶች ምን አደርግበታለች መሰላችሁ? ዘይቱን ጋር ወይም የወይራ ዘይትና ከሚስማሩ ጋር ምናምን ድብልቅ አድርጌ ማለት ነው ለሳምንት ወይ ለሁለት ሳምንት አስቀምጠዋለሁ። የሚገርማችሁ ነገር ማለት ነው እኔ ብሰራላችሁ ደስ ይለኛል። እናንተ ግን ያው አትፈልጉም የፀጉር አሁን እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? ሁሌም ስለ ውፍረት ሳወራ ነው በቃ እይታ የሚኖረው ስለ ውፍረት በማወራበት ሰዓት ነው እንትን የሚለው ገባችሁ አይደለ ውዶችዬ? ይሄ እናንተ ፀጉራችሁ፣ ውበታችሁ፣ ጊዜያችሁ ሰታችሁ የምትጠቀሙት ከሆነ ወላሂ ይጠቅማችኋል። የማይጠቅም ነገር የለም። እናንተ አሁን የተለያየ ብራንኮች፣ የተለያየ ፊልሞች፣ የተለያየ በቃ ብዙ ነገር ታያላችሁ። ነገር ግን እናንተ የሚጠቅም ነገር አይደለም ቆም ብላችሁ የምታዳምጡት። በነገራችን ላይ እኔ አሁን ከተቀባሁት ገና 4 ቀኔ ነው 5 ቀኔ ነው ከተቀባሁት ማለት ይሄ እስካሁን አለ። ለምን አልደፋውም? ወይም ሴትዮ ትቀባዋለች። ካልተቀባችሁ ደግሞ ፍሪጅ ውስጥ አድርጌ ፍሪጁን ድርቅ ያደርገዋል። ከዛ በኋላ የሚመጣው ወር እንደዚህ በአንድ ወር አንዴ ስትጠቀሙት ማለት ነው ወላሂ ይጠቅማቸዋል። አንደኛ ብዛት ያመጣላቸዋል። ሁለተኛ ደግሞ የሚነቃቀል ፀጉር ራሱ በጣም አሪፍ ነው። እኔ ስለጠቀመኝ ነው። እኔ እንጃ ብቻ አላቅም። እኔ እጠቀመዋለሁ። በ5 ወር 3 ተጠቀመዋለሁ ብያቸዋለሁ። ነገር ግን አሁን በየወሩ ወይም በሁለት ሳምንት ሂና ካለኝ ወደ ኋላ አልልም። ሴትዮዋን ትሰጠኛለች። ራሴ አልገዛም በነገራችን ላይ። ነገር ግን እኔ ለፊቴ፣ ለፀጉሬ፣ ለሰውነቴ ቢስሚላ የምሰጠው ጊዜ ብታዩ በቃ እኔ እንጃ ለምን ደስ ይለኛል። በቃ ራሴ ላይ መፈላሰፍ ደስ ይለኛል። ግን የሚጎዳኝ ነገር አይደለም። መጀመሪያ ላይ አሁን ዩቲዩብ ላይ ራሱ ባየው ይሄ አሁን መጀመሪያ ሴትዮዋ ላይ ነገረችኝ። ሰው ላይ አላየሁትም እስካሁን ማለት ነው። ከዛ የሆነ ጊዜ ሴትዮዋ ስትጠቀም አየሁኝ። ዩቲዩብ ላይም ሂና ብዬ የፀጉር ሂና ብዬ ስጽፍ እውነት በጣም አሪፍ ነው ሂና ማለት ነው። ከዛ ደግሞ ጉግል ላይ ሄድኩኝ። በአንዱ ራሱ አላመንኩበትም። ገባቸው አይደለ? እኔ ጉግል ላይ ሄድኩኝ። ጉግል ላይ ስጠይቅ ትክክል ነው። ጉግል ላይ የምጠይቁት ነገር ትክክለኛ ነገር ነው። ሲጀምር ጉግል ውሸት አይዋሽም። ያ ስለሆነ ውዶችዬ እናንተ የምትጠቀሙ ከሆነ እናንተ እራሳችሁ የምትጠብቁ ከሆነ እናንተ የራሳችሁ ህይወት ጊዜ የምትሰጡ ከሆነ በጣም ቀላል ነው ይሄና ማለት ነው። ውድም አይደለም። እውነት እናንተ ፀጉራችሁ ሊያድግላችሁ ከፈለጋችሁ ይሄ ፎሮፎር የሚያስቸግራችሁ ከሆነ በጣም አሪፍ ነው እና ተቀብታችሁ ለ2 ሰዓት ለ3 ሰዓት መቆየት አለበት። ለ2 ሰዓት ለ3 ሰዓት መቆየት አለበት ጭንቅላታችሁ ላይ። ግን ከተቀባችሁት በኋላ በጣም ነው የሚከብዳችሁ። ወይኔ ፀጉር ራሱ ከሌላችሁ ማለት ነው በቃ ይሄኛው ከተቀባችሁ በኋላ በጣም ነው እንትን የሚከብዳችሁ። ጭንቅላታችሁ በጣም ይከብዳችኋል። ጭንቅላታችሁ ሲከብዳ እኔ ባለፈው አዙሮኛል። የሚገርማችሁ ነገር በቃ ከበደኝ ፀጉሬ። አልሐምዱሊላህ ረቢል ዓለሚን ብዛት ትንሽ አለው። ግን ሂና መጠቀም ከጀመርኩና የሸንኩርቱ ቅባት መጠቀም ከጀመርኩኝ በኋላ ነው ብዛት ያመጣልኝ ማለት ነው። አሁን እርግጠኛ ነኝ ሙሉ ቪዲዮ ሳታዳምጡ ዜድዬ ምን ስንት ሰዓት ነው መቀመጥ ያለበት ትሉኛላችሁ። እርግጠኛ ነኝ። ለምን? ምክንያቱም ሙሉውን አታዳምጡት። ምክንያቱም እኛ ማለት ነው በእኔም ላይ ያለ ነገር ነው። የሚጠቅመኝ ነገር አላዳምጥም። በነገራችን ላይ ገበታ የማይጠቅመኝ ነገር ለምን 2 ሰዓት አይሆንም? ለምን በዳታ አልጠቀምም? በዳታ እንደምጠቀም ታውቃላችሁ። ግን የማይጠቅመኝ ነገር ቁጭ ብዬ አዳምጠዋል። የሚገርም እና በጣም ይገርመኛል። አንዳንዶቻችን ማለት ነው እኔ ነግራችኋለሁ። ቢያንስ ከተቀባችሁት 2 ሰዓት 3 ሰዓት መቀመጥ አለበት እና ደግሞ ራሳችሁ በጣም ይከብዳችኋል። ግን እናንተ ምን ታደርጋላችሁ መሰላችሁ? እንደዚህ ጭንቅላታችሁን ስራ በሚሰሩበት ሰዓት ከሚሆን ይልቅ ማለት ነው አሁን ምሳሌ ከተኛ የሳውዲ 1 ሰዓት 2 ሰዓት ተቀብጣችሁት ፈጅር ላይ ብንትን ብትሉት ማለት ነው ብትታጠቡት፣ ገባችሁ አይደለ? ጭንቅላታችሁ ብቻ ብትታጠቡት ችግር የለውም። ፈጅር ላይ አሁን ምሳሌ ከምተኛታችሁ በፊት ምሳሌ የሳውዲ 1 ሰዓት ከምሽቱ ከዛ ፈጅር 5 ሰዓት አይደል የሚያዘን የሚለው በዛ ሰዓት ደግሞ ተነስታችሁ ሰላት ሰግዶ ታጠብ። የራሳችሁ ጊዜ መቼም ይሄ አይሆንም የምትሉኝ ከሆነ እሺ ይሁንላችሁ። ነገር ግን በጣም ይሆናል። አሁን ምሳሌ እኔ 1 ቀን ተቀባሁት በጣም ራሴ ወይኔ አጥወለወለኝ መሸከም አቃተኝ። 1 ሰዓት አስቀምጬ ታጠብኩት። የሁለተኛው ቀን ምን አደረኩኝ መሰላችሁ? የሳውዲ የኔ የኢትዮጵያ ከምሽቱ ሌሊቱ 8 ሰዓት ተቀባሁት። ከዛ ተኛሁኝ። ፀጉሬን ሽፍንፍና አድርጌ በፌስታል ሽፍንፍና አድርጌው ጭንቅላታችሁ በፌስታል ማፈን እንዳትረሱ። ከዛ ሽፍንፍና አድርጌ ላዩ ላይ እስካርብ አድርጌበት
ጥቅልቅ ብየተኛው ምርጥ እንቅልፍ ደግሞ ቂቤ እንደተቀባችሁ አራስ በቃ ቂቤ እንደተቀባችሁ ነው የሚሰማችሁ። ከዛ ተኛው አልሐምዱሊላ እውነት ፀጉሬ ማሻላ ሆኖ አልደረቀም፣ ምንም አላለም። ብቻ በጣም ብዛት ይሰጠዋል። የፎሮፎር ይሄ የሚያሳክካችሁ ነገር ይቀንስላችኋል ብቻ ሳይሆን ይጠፋል። ሲጀመር አልሐምዱሊላ እኔ ጠፍቶልኛል። ለማንኛውም ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። አበዛሁባችሁ እንደዚህ ተቀባጥር ማለት ነው። የኔ ፍቅሮች፣ የኔ ማሮች፣ የኔ ጀግኖች ማለት ነው። ደህና ዋሉልኝ። ወደ ስራችሁ ግቡ።